ሰላም እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ቤቲል መኮንን አብሬያችሁ ቆይታ አደርጋለሁ በኮምቦልቻ ከተማ ሊገነባ የታቀደው የደረቅ ወደብ ማስፋፊያ ፕሮጀክት ወደ ተግባር አለመገባቱ በአካባቢው ህዝብ ላይ ቅሬታ መፍጠሩን የኮምቦልቻ ከተማ አስተዳደር አስታወቀ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት በበኩሉ ፕሮጀክቱ ወደ ስራ ያልገባው በካሳ ክፍያ ዋጋ መናር ምክንያት ነው ብሏል ከተማ አስተዳደሩ ደግሞ የካሳ ክፍያ ተመኑ የተሰላው የሀገሪቱን ህግና መመሪያ መሰረት በማድረግ መሆኑን ገልጿል ተመስገን አስፋ ተጨማሪ ዘገባ አለው የኮምቦልቻ ከተማ ከወደብ ያላት ቅርበት በውስጡ ያዘቻቸው ኢንዱስትሪዎችና ከተማዋን አቋርጦ የሚያልፍ ባቡር ሀዲድ ባለቤት በመሆኗ ለደረቅ ወደብ አገልግሎት ተመራጭ አድርጋታል በከተማዋ ከ2005 ዓ.ም ጀምሮ አገልግሎት የሚሰጥ ጊዜያዊ ደረቅ ወደብ ያለ ቢሆንም ይህንን አገልግሎቱን ለማሳደግና የተሳለጠ ለማድረግ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ከ5 ዓመት በፊት የማስፋፊያ ስራ ለማከናወን እንቅስቃሴ ቢጀምርም እስካሁን ግን የማስፋፊያ ግንባታው አልተጀመረም ፕሮጀክቱ ለአካባቢው አስመጪና ላኪ ነጋዴዎች ተስፋን የሰነቀ ቢሆንም የማስፋፊያ ስራው ለመጀመር አሳዛኝ መሆኑን ላሚኮ ገልጸዋል በተለይ እንደ ኮምቦልቻ ከተማ አስተዳደር ከጦርነት በፊት በነበረው ሁኔታ በጣም ኦርጋናይዝድ ሆነ የተደራጀ ደረቅ ወደብ አገልግሎት ነበር የነበረው ነገር ግን ከተወሰነ ጊዜ በኋላ ደግሞ ክፍተቶች የተፈጠሩበት ሁኔታ አለ አሁን ባለው ሁኔታ እንደተባለው ጊዜያዊ ቦታ ላይ ነው እየሰራ ያለው እንደ አንድ አስመጭም እንደ አንድ ፋብሪካ ስራ አስኪያጅም ይሄ አገልግሎት በተሻለ መንገድ ትኩረት ሰጥቶት ቢሰራ የሚል እምነት አለኝ ጅቡቲ መጥቶ ኮምቦልቻ ካረፈ በኋላ አስመጪው አዲስ አበባ በመሆኑ ምክንያት አዲስ አበባ ይጓጓዛል ከአዲስ አበባ ተመልሶ ኮምቦልቻ ይመጣል ለኛ ድርሻ ማለት ነው የሌላው ወደ ሌላ ከሄደ በኋላ ስለዚህ ምንድነው የሚፈጠረው የምንከፍለው ዋጋ ምርቱ ለተመረተበት ዋጋ መሆኑ ይቀርና ለወረደበት ለወጣበት ምን ጨምረው ነገር ይበዛል የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ እንደሰልሳን ወርቅም ከተማዋ ለአገልግሎት ያላትን ተመራጭነት በመጥቀስ የማስፋፊያ ፕሮጀክቱን አስፈላጊነት ያነሳሉ እኛ ከተማ ለረጅም ጊዜ አገልግሎት የሚሰጥ ነው ምክንያቱም ደግሞ ጅቡቲ እኛ በቅርብ ያለ ነው አሁን የገቡ ኢንዱስትሪዎች አሉን ስራ እየጀመሩ አሉ አሁን በመስራት በማምረት ላይ ያሉ አሉ ወደ ምርት ለማግባት ደግሞ ግንባታ እየገቡ አሉ መሬት እየጠየቁ ኢንቨስተሮች አሉ ሁሉም ጥያቄዎቻቸው ኢንዱስትሪው ፈንክሽናል ለማድረግ የደረቅ ወደቡ አጠቃላይ ያለው እንቅስቃሴ ምን ላይ ነው የሚለው የሁሉም ጥያቄ መሰረት አድርገው እንደ አንድ ኦፖርቹኒቲ የሚመጡትም ወደ ከተማችን ኢንቨስትመንቱ ይሄን መሰረት ያደረገና ለኛ በጣም ጉልህ አስተዋጽኦ ያለው መሆኑ መግለጽ እወዳለሁ ማለት ነው በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ድርጅት የኮርፖሬት ኮሙኒኬሽን መምሪያ ኃላፊ ደምሰው በንቲ በስልክ በሰጡን መረጃ የደረቅ ወደቡ የማስፋፊያ ፕሮጀክት በድርጅቱ ፍላጎት የታሰበ ስለመሆኑ ገልጸው ፕሮጀክቱ በካሳ ክፍያ ዋጋ መናር ምክንያት ወደ ስራ ለመገባቱን ገልጸዋል ከማስፋፊያ ስራው ጋር ተያይዞ ፍላጎቱ የኛ ነው ሲጀመር የጉዳዩ ምንጮች እኛ ነን ጥያቄውን ያቀርብነው እኛ ነን በዚህ ጉዳይ ላይ ከተማ አስተዳደሩ ጋር ሰፊ ውይይት ስናደርግ ቆይተናል የጠየቅነው ዋጋ በጣም ውድ ስለነበረ ከህጉ ከመርህ ውጪ ስለነበረ መስተካከል አለበት የሚል ጥያቄ አቅርበናል በወቅቱ ወደ 527 ሚሊዮን ብር አካባቢ ነበር የጠየቅነው የመሬት ስሪቱን አስመልክቶ ሀገሪቱ በምታስተናግደው ወይም ደግሞ ሀገሪቱ ባስቀመጠችው ህግ መሰረት እኛ የምንገልገል የሚል ጥያቄ ነበር ስናነሳ የነበረው ከዚህ ጋር በተያያዘ እንግዲህ መግባባት ላይ አልተደረሰም ወይ መግባባት አልቻልንም ኃላፊው ይህን ይበሉ እንጂ የኮምቦልቻ ከተማ አስተዳደር ደግሞ የመሬት ካሳ ስሌቱ የተሰራው የሀገሪቱን ህግና መመሪያ መሰረት በማድረግ መሆኑን አስታውቋል ይሄ ካሳ የሚሰራው ህዝብ ተወካዮች ባወጣው አዋጅና ደንብ ክልሉ ባጸደቀው መመሪያ መሰረት ነው በዚህ አዋጅ ደንብ መመሪያ መሰረት ከተማ አስተዳደሩ ሰርቷል አልሰራም ይሄ ነው መረጋገጥ ያለበት ይሄ መመሪያ ጥሰት አለበት የለበትም እዚህ ቦታ ላይ ጥሳቸዋል ከተባለ ይሄ እንደዚህ ነው ከተባለ ከመጣ እኛ ያንን የፈጸመውን አካል ለመጠየቅ እኛም ለመጠየቅ ዝግጁ ነን ምክንያቱም በእኛንተን ምንም የሚቀር ለአካባቢው ላይ የሚቀር የሀገር ልማት ነው በዚህ ላይ ማንንም የሚደራደር የለም ዋነኛ ግን ችግሩ የተቀመጠው መመሪያና የተቀመጠው ደንብ አዋጅ የሰጠውን መብት እንዴት ካርሶ አደሮች እንቀንሳለን በምን ስልጣን እንቀንሳለን በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ድርጅት የኮርፖሬት ኮሙኒኬሽን መምሪያ ኃላፊው አቶ ደምሰው በንቲ የደረቅ ወደብ ማስፋፊያ ፕሮጀክቱ ወደ ሌላ አካባቢ ተወስዷል ስለሚባለው ጉዳይና የቀጣይ እጣ ፈንታውስ ምንድነው ብለን ላነሳንላቸው ጥያቄም ተከታዩን ምላሽ ሰጥተውናል ሲጀመር በፕሮጀክት ደረጃ አንድም ተመሳሳይም አይደሉም ይሄኛው የማስፋፊያ ስራ ነው ያኛው ገና አዲስ ነው ገና ያልተጀመረ ነው ገና ብዙ ጉዳይ ያለው ነው ብዙ ጣጣ ያለው ነው በራሱ በጀት ተበጅቶለት በዛ መንገድ እየተከናወነ
ያለ ነው። ገና ወደ ስራም አልተገባም። ገና ፕሮሰስ ላይ ነው ያለነው። ይሄኛው ግን የማስፋፊያ ስራ ነው። የተበጀተለት በጀት አለ። እንደዚህ አይነት ነገር ሊሰራ አይችልም ፈጽሞ። ምን መሆን ያለበት ገለልተኛ አካል ይዋቀር። ገለልተኛ አካል ይኸው የክልሉ መንግስትም ጭምር በዚህ ጉዳይ ላይ ጣልቃ ገብቶ ያለውን ነገር ይኸውና በእውነትና በሐቅ ላይ ተመሰረተ መፍትሄ ያገኝ። ችግር የለም። በዚህ በኩልኛ ዝግጁ ነን። ይሄን ችግር ለመፍታት በጣም ዝግጁ ነን። የአካባቢው ነጋዴዎች እንደሚሉት በሁለቱ አካላት መካከል በተፈጠረው አለመግባባት የአካባቢው ልማት መጓተት የለበትምና አስቸኳይ መፍትሄ ሊሰጠው ይገባል። መከፈል ያለበት ዋጋ ተከፍሎ ትልቅ ትርጉም በመስጠትና ትልቅ የኢኮኖሚ ፋይዳም እንደ ኮምቦልቻ ብቻ ሳይሆን እንደ ኢትዮጵያም ጭምር ሀገራዊ ፋይዳውም ታይቶ ትኩረት ሰጥቶት መልስ ሊሰጠው የሚገባ ጉዳይ ነው የሚል እምነት አለኝ። ምስራቅ አፍሪካን ሁሉ ሊያገለግል የሚችል ተቋም በትናንሽ ምክንያቶች መቆም አለበት ብያለምንም። ስለዚህ አንዱ ወደ አንዱ መግፋት የለበትም። ይሄ ግል አስተያየቴ ነው። ሁሉም ሰው እኩል ትኩረት ሰጥቶ በጊዜ መርዘሙ ምክንያት የተጎዳውን ህዝብ ግምት አስገብተው መፍታት መቻል አለባቸው ብዬ ነው ማስበው። የአማራ ደን ኢንተርፕራይዝ በምስራቅ አማራ ለገበያ ከተጠቀማቸው ደኖች 75 በመቶ የሚሆነውን መልሶ ማልማቱን አስታወቀ። ኢንተርፕራይዙ በበጀት አመቱ ለ1000 ነዋሪዎች የስራ ዕድል መፍጠሩንም ገልጿል። አበሻነን ላይ ተጨማሪ አለው። አቶ መሐመድ ሰይድና አቶ አብዱ ሰይድ ሽፋው በደሴ ዙሪያና በአልብኮ ወረዳ የቀበሌ 041 እና 014 አስተዳዳሪዎች ናቸው። ከዓመታት በፊት የአማራ ደን ኢንተርፕራይዝ ወደ እነዚህ ቦታዎች መጥቶ ዛፎችን በመቁረጥ ለሽያጭ የማቅረብ ስራ ሲጀምር ደስተኞች አልነበሩም። በዛን ሰዓት ህዝቡ ብቻ ካይሆን አመራሩም ጥርጥር ነበረው። ነገር ግን አሁን ዛፉ ራሱን ተክቷል። ራሱን ተተካ ከ100% በላይ አድርጎ ነው የተከው። አንዱ አስረካቢ ነበር። የዛንም ሰዓት አመራር ነበርኩኝ። በወዲያው እንደገባ ግን ሲጀምር አውዲያሚና ጨፍጫፊ የሚል ስያሜ ነበር የተሰጠ። አሁን ግን ባለፈው መጥቼ ይሄንን ሳይ በጣም ነው ረክቼ ሄርኩት። በጊዜ ሂደት ግን የኢንተርፕራይዙ ዓላማ ግልጽ እንደሆነላቸውና ለማህበራዊ አገልግሎት የሚውል ድጋፍ እያደረገ እንደሆነ ይገልጻሉ። 93,000 ብር በባንክ አለና አሁን የ014 ቀበሌ 3 የትምህርት ቤት ክላስ ልሾ ለማድረግና አዳራሽ ልሾ ለማድረግ ምክር ቤቱም የቀበሌው ምክር ቤት ማድርቆታል። ህዝቡም ተዋይቶበታል። አማራ ደን ኢንተርፕራይዝ ደኖችን በመንከባከብ እንዲሁም በአጣና ስራ የስራ ዕድል እንደተፈጠረላቸው ወጣቶች ይናገራሉ። በፊትም ሙሉ ጫስቅም የተለያየ ነገር ነበር ሙሉ። አሁን ላይ ግን ይሄንን የተተከለ የለማ ችግኝ የሚታወተን በማለምለም ከስሩ ያለውን እንዲያርግ በማድረግ እኔም ጥቅም እያገኘሁ ነው። ሁለተኛ ደግሞ ለሀገሬም ለህዝብም እየሰራሁ ነው ያለሁት። በአማራ ደን ኢንተርፕራይዝ ውስጥ ነው የምሰራው። ስለዚህ ስራ እየሰራሁ እዚህ ደርሻለሁ። ቤተሰቦቼንም እየጠቀምኩ ነው። እንደገና ለራሴ ለብቻዬም እየሰርቻለሁ። የአማራ ደን ኢንተርፕራይዝ የኮምቦልቻ ቅርንጫፍ ስራ አስኪያጅ አቶ አያሌው ዮሴፍ በሰሜን ወሎ በደቡብ ወሎና በኦሮሞ ብሔረሰብ ዞን አስተዳደር ኢንተርፕራይዙ ከ13000 ሄክታር በላይ ደን እንደሚያስተዳድር ገልጸው ከዚህ ውስጥ ለገበያ አገልግሎት ከዋለው 75 በመቶ መልሶ መልማቱን ያስረዳሉ። በእነዚህ 3 ዞኖች ወደ 1286 ሄክታር ደን ወደ አጠቃቀም የገባበት ሁኔታ አለ። ከ75% በላዩ መልሶ የማልማት ስራ የሰራበት ሁኔታ አለ። ይሄ የሚያሳየው የአማራ ደን ኢንተርፕራይዝ ደንን ለክልሉ ኢኮኖሚያዊና ማህበራዊ ልማት እንዲውሉ ከማድረግ ባሻገር መልሶ ማልማቱ ላይ በትኩረት እየሰራ መሆኑን ያሳያል። ኢንተርፕራይዙ በዘንድሮ ዓመት ከ1000 በላይ ለሆኑ ነዋሪዎች የስራ ዕድል መፍጠሩን የገለጹት ኃላፊው ማህበራዊ ኃላፊነቱንም እየተወጣ እንደሆነ አብራርተዋል። በደኑ አካባቢ ላለ ማህበረሰብ 10% ክፍያ እንፈጽማለን። በአመት ውስጥ ወደ 3.3 ሚሊዮን ብር ለመልቀቅ እቅድ ተይዞ እስካሁን የተለቀቀው ወደ 2 ሚሊዮን ብር አካባቢ ነው። በአንድ በኩል ማህበረሰቡ አካባቢውን ያለማል፣ በሌላ መንገድ ደግሞ የስራ ዕድል ተፈጥሮለት ገቢ የሚያገኝበት ምቹ ሁኔታ ይፈጠራል ማለት ነው። ደቡብ ወሎ ላይ በዘር ማሰባሰብ በመልሶ ማልማት ስራዎች በምርት ስራ ከ1000 በላይ አመቱን በሙሉ የስራ ዕድል የተፈጠረላቸው የማህበረሰብ ክፍሎች አሉ። የአማራ ደን ኢንተርፕራይዝ አገር በቀል የሆኑ ደኖችን ለገበያ አገልግሎት እንደማያውልም ተገልጿል።
ለሀገራቸው በተለያየ ሙያ መስክ ሲያገለግሉ የቆዩ አረጋውያንና አካል ጉዳተኞችን መደገፍ እንደሚገባ የአውራምባ ጥምረት የበጎ ፈቃደኞች ማህበር አባላት ተናገሩ። የደሴ ከተማ ነዋሪ የሆኑ እናት የልጃቸውን ስመ ክርስትና ለአረጋውያኑ ማዕድ በማጋራት አሳልፈዋል። ደጀናምባቸው ዝርዝር ዘገባ አለው። በወጣትነት የእድሜ ዘመን ተራራ ወጥቶ ቁልቁለት ወርዶ ያገለግል የነበረው ጉልበት በእድሜ ማምሻ ላይ ይለግማል። በዚህ ወቅት የሰውን ድጋፍ ይሻል። በተለይ ረዳትና ደጋፊ ቤተሰብ ሲጠፋ በደሴ ከተማ በሚገኘው የአውራምባ ጥምረት በጎ ፈቃደኞች ማህበር ውስጥ 150 የሚደርሱ አረጋውያንና አካል ጉዳተኞች አሉ። ማህበሩ በየቀኑ ማዕድ ያጋራቸዋል። አረጋውያኑ ትናንት በተለያዩ የሙያ ዘርፎች ሀገራቸውን አገልግለዋል። መቶ አለቃ ደበር አስፋው ለዚህ ማሳያ ናቸው። በበታች ሹምነት በመኮንነት ማዕረግነት በተለያየ አቅጣጫ እንግዲህ ለማማ ኢትዮጵያ ማገልገል የሚገባኝ ወታደራዊ ብቃቴን ሰርቻለሁ ማለት ነው። ከ83 በኋላ እንግዲህ ውድቀት መጣ። የውድቀት ሲመጣ እኔም እንግዲህ ኑሮዬም ተዛባ። ሲዛባ ነው እንግዲህ ወደዚህ ወደ አረጋዊ እንዲገባ ያሆነ። ለምን ህይወቴን ለመምራት አልቻልኩ። ፕሮግራሙ ተበላሸ። ማንኛውም ነገር ተምታታ። አማራጭ ሳጣ እንግዲህ በዚህ ሰዓት እንግዲህ የቀን ስራ ለመስራትም ይከብዳል። ስለዚህ አማራጩ ይሄ በጓዳው ፍቃድ አለ ስለተባለ እዚህ መጣ። ለ3 አመት እንግዲህ እዚህ እስካሁን ድረስ ተጠቃሚ ሆኜ ይገኛለሁ ማለት ነው። አይኔ ይሄ ጠፋል። ይቺ ጥፍት ብላ ምን አለ እንደዚህ የምጥት ብለው አላህ ተሰማው ልቅ አረገልኝ። እነዚህ ልጅ መተው ይሄው እንግዲህ 6 አመታችን ይሄው እዚህ ግማሽ እንጀራ አጥርትም ነበር። ምስክር እነዚህ ልጆች አሉ። ዝም የሞተተት ብያ በቃቀች ለሞት እንዲቀርቶኝ አዲስ አበባ እንደገና እኔ ፎቶ ተደርጌ የምታከምበት አይቼ ለኔ ወዲያ 10,000 ብር ይወጣል ያዋጡልኝ ለሰዎች። ሮዛ በስፋት ደግሞ የመጀመሪያ ልጇን ክርስትና ለአረጋውያኑ ማዕድ በማጋራት ልጅ መልካም ነገርን ትውረስልኝ የሚል መልእክትን አስተላልፋለች። በየጎዳናው ላይ ያሉት አረጋውያንና አቅመ ደካሞች ነው እዚህ የሚመገቡት። ያው እዚህ በሚመገቡበት ሰዓት ብዙ ነገር ስለማይ ያው ያቅሜን ለማድረግ ነው። በጣም ትላልቅ ሰዎች ናቸው። ምርቃናቸው ምናምን በጣም የተለየ ነው። ብቻ እኔ በጣም ደስተኛ ነኝ የልጄን ክርስትና እዚህ ስላረኩኝ ቃል የለኝም። ሁለተኛም ቦልድ ያው እንደዛ ነው ማረጋው። እኔ ሁሌም እዚህ ባረግ ደስተኛ ነኝ ብዬ ነው ማስበው። እኔ ዛሬ እዚህ ጋር የልጄን ክርስትና እንዳረኩት ሁሉም ሰው እነሱ ጋር ቢያሳልፍ ደስ ይላል። በቃ ደስታው ትልቅ ነው የምለው እኔ። ሙሉውን እዚሁ እንዲሰራ ነው የተደረገው። እንግዳዎቿን ሙሉውን ጠርታ እዚሁ አረጋኖችና አቅመ ደካሞች ጋር አብረው እንዲያሳልፉ ይሄ ማለት ደግሞ ለሌላ እናቶች እህቶች ወንድሞች መማሪያ ይሆናል ብዬ ያስባለሁኝ። የአውራምባ ጥምረት የበጎ ፈቃደኞች ማህበር አባላት አረጋውያንን በመደገፋቸውና በመንከባከባቸው የሚሰማቸው ደስታ ወደር እንደሌለው ይናገራሉ። ትላንት በትልቅ ትግል ቦታና ትልቅ ቦታ ስልጣን ትልቅ ቦታ ድርጅት ሲሰሩ የነበሩና በተለያየ ዙሪያ የነበሩ ትልቅ አዛውንቶች ናቸው እዚህ ጋር ያሉት። ነገር ግን ትላንት ስለኛ ቆመዋል። ዛሬ ስለነሱ መቆምኛ ግድ ስለሚለን ያን በማስመልከት እነሱን እዚህ መጥቼ በመርዳቴ ተሰማኝ ስራ ወደር የለውም። የአውራምባ ጥምረት ባለፉት 5 አመታት ለአረጋውያንና አካል ጉዳተኞች ማዕድ ሲያጋራ መቆየቱን የገለጹት የማህበሩ ስራ አስኪያጅ አቶ ምስክር ሰይድ በዘላቂነት ለመደገፍም ጥረት እየተደረገ መሆኑን ገልጸዋል። የአውራምባ ጥምረት በጎ ፈቃደኞች ማህበር ምግብና ብቻ ነው አገልግሎት መስጠት የሚችለው። አሁን ላይ ግን በተለያዩ ቦታ ያሉ አረብ ሀገርም ዓለም ላይ የሚገኙ ኢትዮጵያውያን በሙሉ እየተረባረቡ ለእናቶቻችንና ለአባቶቻችን ቋሚ ነገር እንዲኖራቸውና እየተለመነ እስከመቼ ድረስ ይቀጥል የሚል ሐሳብ አንስተው ቲክቶክ ፔጅ አለን። የአውራምባ ጥምረት በጎ ፈቃደኞች ማህበር የሚል የራሱ ፔጅ አለው። በዛ ፔጅ አማካኝነት ቅስቀሳ እያደረግን 3 ኮንቴነሮችን ገንብተው አጠናቀው አስረክበውናል። ኮንቴነር ውስጥ ደግሞ የዳቦ ማሽን ተተክሎ ለአረጋውያኖችና ለአቅመ ደካማዎች የገቢ ምንጭ እንዲሆን ከዛ ውጭ እንደገና ደግሞ ለአካባቢው ህብረተሰብ ያ ዳቦ በመሸጥ ለማህበሩ የገቢ ምንጭ እንዲሆንና ከዛ ውጭ እንደገና ደግሞ እኛ በቀን አንድ ጊዜ ነበር የምንመግበው። አሁን ላይ ይሄ ዳቦ ማሽን ከገባልን ቁርስ ለነዚህ ለአረጋውያንና ለአቅመ ደካማዎች እንዲመገቡ ለማድረግ ስራ እየተሰራ ነው የሚገኘው። በሀገር ውስጥና በውጭ ሆነው ማህበሩን እየደገፉ ላሉ ሁሉ የማህበሩ አባላት ምስጋና አቅርበዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን የስካሁኖቹ ነበሩ። ስለተከታተላችሁ እናመሰግናለን። ቤቴል መኮንን ነበርኩ። ጤና ይስጥልን።